ይስጥልን። ይህ ኢትዮ ብሬኪንግ ኒውስ ነው። የታማኝ መረጃው ምንጭ፣ ሰዓቱን የጠበቀ የሀገር ውስጥና የዓለም አቀፍ ዜናዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰበር ዜና። በትግራይ ክልል የቀረጥ ነጻ መብት መከልከል በባለ ሀብቶች ላይ እያደረሰ ያለው ከፍተኛ ኪሳራ። ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ስላለው ውጥረት የሰጡት አዲስ መግለጫ። እናም የኢትዮጵያ አየር መንገድ የ80ኛ ዓመት የምስረታ በዓልና ግዙፉ የ100 አውሮፕላኖች ትዕዛዝ። በትግራይ ክልል የቀረጥ ነጻ መብት መከልከል በባለ ሀብቶች ላይ ከፍተኛ ኪሳራ እያስከተለ መሆኑ ተገለጸ። በትግራይ ክልል ኢንቨስት ያደረጉ ባለ ሀብቶች ለስራቸው አስፈላጊ የሆኑ ጥሬ ዕቃዎችን ከቀረጥ ነጻ ወደ ሀገር ውስጥ እንዳያስገቡ መከልከላቸው ለከፍተኛ የገንዘብና የንብረት ኪሳራ እያዳረጋቸው መሆኑን የክልሉ ኢንቨስትመንት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አቶ ዳንኤል መኮንን እንደገለጹት ባለሀብቶቹ ለግንባታ አሉሚኒየም፣ ለብረት፣ ለመስታወትና ለሴራሚክ ዕቃዎች የሚውሉ ግብአቶችን ከቀረጥ ነጻ እንዲያስገቡ በመንግስት ቢፈቀድላቸውም በተግባር ወደ ወደብ ላይ ደርሰው ወደ ሀገር ውስጥ እንዳይገቡ ተከልክለዋል። እንደ ኮሚሽነሩ ገለጻ ለዚህ ችግር ዋነኛው ምክንያት በክልሉ ያለው የወቅታዊ ፖለቲካ ውጥረት ነው። መንግስት የፈቀደው የኢንቨስትመንት ማበረታቻ መመሪያ በትግራይ ክልል ተፈጻሚ ያለመሆኑ በሌሎች የሀገሪቱ ክፍሎች ካሉ ባለሀብቶች ጋር ሲነጻጸር ፍትሐዊነት የጎደለው አሰራር መሆኑን ጠቁመዋል። ኮሚሽነር ዳንኤል አክለውም ለጉዳዩ መፍትሄ እንዲሰጥ ለገንዘብ ሚኒስቴር በተደጋጋሚ ጥያቄ ቢቀርብም እስካሁን ምንም አይነት ምላሽ አለመገኘቱን በምሬት ገልጸዋል። ይህ መዘግየት በክልሉ መልሶ ግንባታና ኢንቨስትመንት ላይ ጥቁር ጥላ መጣሉን ዘገባው አመልክቷል። ልዩነቱን በውይይት ለመፍታት ቁርጠኛ ቢሆኑም የፌዴራል መንግስቱ ግን የመነጋገር ፍላጎት አለማሳየቱን የገለጹት ዶክተር ደብረጽዮን የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱ በኩል ከፈረሰ መቆየቱን ተናግረዋል። ስምምነቱ የፈረሰው አሁን ሳይሆን ስምምነቱ በተደረገ በ2015 ዓ.ም ታህሳስ ወር ላይ ነው ያሉት ዶክተር ደብረጽዮን የከባድ መሳሪያ ትጥቅ ማስረከብና የትግራይ ባሉት ወራሪ ኃይሎች መውጣት ጎን ለጎን ተፈጻሚ እንደሚሆን ስምምነት ላይ ተደርሶ እንደነበር አስታውሰዋል። ይሁን እንጂ ከታህሳስ 2015 ዓ.ም ጀምሮ ከባድ መሳሪያ ያስረከቡ ቢሆንም ታጣቂዎቹ ከትግራይ አለመውጣታቸውንና ይልቁንም የፌዴራል መንግስቱ የትግራይ ሰራዊት እንዲፈርስ መጠየቁ ተናግረዋል። የኢትዮጵያ አየር መንገድ 80ኛ ዓመቱን ሲያከብር አዳዲስ መዳረሻዎችን በማስፋፋትና የቴክኖሎጂ ፈጠራዎችን በማጎልበት ዓለም አቀፍ አጋርነቱን ለማጠናከር ከመቼውም ጊዜ በላይ ዝግጁ መሆኑን አረጋግጧል። ይህ ጉዞ ኢትዮጵያን በዓለም አቀፍ አቪዬሽን ኢንዱስትሪ ያላትን ቀዳሚነት የሚያስቀጥል ነው። የኢትዮጵያ አየር መንገድ ተራ ትራንስፖርት አገልግሎት ሰጪ ብቻ ሳይሆን የሀገር ኢኮኖሚ ዋስትና፣ የዲፕሎማሲ ድልድይና የአፍሪካ አቪዬሽን ተምሳሌት መሆኑ ማሳያ ነው። አየር መንገዱ በቴክኖሎጂ የታገዘ ዘመናዊ አሰራርን በመከተል የዓለም አቀፍ ተወዳዳሪነቱን ለማጠናከር የአፍሪካን የንግድና የቱሪዝም ትስስር ወደ ላቀ ደረጃ ለማሻገር መዘጋጀቱን ያበሰረበት ኩነት ነው። የትራንስፖርትና የሎጂስቲክስ ሚኒስቴር ዶክተር አለሙ ስሜና የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በተገኙበት በተካሄደው በዚህ መርሃ ግብር አየር መንገዱ ካለፈው ታሪካዊ ስኬት ባለፈ ለወደፊት የያዘው ግዙፍ ራዕይ ይፋ ሆኗል። አየር መንገዱ የአፍሪካ ነጻ የንግድ ቀጠናን ለማሳካትና ወደፊት አረንጓዴ ኃይል ለሚያደርገው ሽግግር ለማፋጠን እንደሚሰራ ተገልጿል። በተለይም ተቋሙ እያሳየ ያለውን እድገት ለማስቀጠል ከቦይንግና ከኤርባስ ኩባንያዎች ያዘዛቸውን ከ100 በላይ አዳዲስ አውሮፕላኖች እስከ ፈረንጆቹ 2031 ድረስ እንደሚረከብ ተነግሯል። በኡታር ፕራዴሽ በመብረቅና አውሎ ነፋስ የ104 ሰዎች ሕይወት አለፈ። ባለፉት 48 ሰዓት በህንድ ኡታር ፕራዴሽ ግዛት በደረሰው ከባድ ዝናብ፣ መብረቅ አደጋና አውሎ ነፋስ ሳቢያ የ104 ሰዎች ሕይወት ማለፉን የክልሉ አደጋ መከላከልና የእርዳታ ኮሚሽን አስታወቀ። አደጋው በግዛቲቱ 19 ወረዳዎች ላይ በከፍተኛ የሰውና ንብረት ጉዳት አድርሷል። ከ104 ሰዎች ሞት በተጨማሪ 130 ከብቶች መሞታቸውና 98 ቤቶች መፈራረሳቸውም ተረጋግጧል። የግዛቲቱ አስተዳዳሪ ዮጊ አዲትያት በደረሰው አደጋ የተሰማቸውን ሀዘን ገልጸው ለተጎጂ ቤተሰቦች የገንዘብ ካሳ በአስቸኳይ እንዲከፈል አዘዋል። በተጨማሪም የነፍስ አድን ስራው ተጠናክሮ እንዲቀጥልና በየ3 ሰዓቱ ሪፖርት ለቁጥጥር ማዕከሉ እንዲቀርብ መመሪያም ሰጥተዋል። ከአደጋው ጋር ተያይዞ የህንድ የሳይንስና ቴክኖሎጂ ሚኒስቴር መሰል የተፈጥሮ አደጋዎችን አስቀድሞ ለመተንበይ የሚያስችሉ በሰው ሰራሽ አስተውሎት የሚታገዙ ዘመናዊ የአየር ንብረት መቆጣጠሪያ መሳሪያዎችን በሀገር አቀፍ ደረጃ ስራ ላይ ማዋሉን ገልጿል። ኢትዮጵያ በ24ኛው የአፍሪካ አትሌቲክስ ሻምፒዮና ሁለተኛውን የወርቅ ሜዳሊያ ተቀዳጀች። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ላይ የምትሳተፈው ኢትዮጵያ በአትሌት ምስጋናው ኃይሉ አማካኝነት ሁለተኛውን የወርቅ ሜዳሊያ ማግኘት ችላለች። በካሜሮን ዱዋላ እየተካሄደ በሚገኘው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያዊቷ አትሌት ምስጋናው ኃይሉ በ800 ሜትር የሴቶች ፍጻሜ
አስደናቂ ድል አስመዝግባለች። አትሌቷ ርቀቱን በ1 ደቂቃ ከ59 ሰከንድ ከ02 ማይክሮ ሰከንድ በመጨረስ አንደኛ የሆነች ሲሆን ይህም ለሀገሯ በውድድሩ የተመዘገበ ሁለተኛው የወርቅ ሜዳሊያ ሆኗል። ቀደም ሲል አትሌት አጃይባ አለሁ በ400 ሜትር የሴቶች የመጀመሪያው ወርቅ ማግኘቷ ይታወሳል። እስካሁን ባለው ውጤት በድምሩ ኢትዮጵያ 4 ሜዳሊያዎችን ሰብስባለች። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።